በቃ እንደ ልጅነቴ መሆን ሰዋየኛ ላይ ይንሳል በቃ መዝለል መቦረቅ መጫወት መብረር ነው ያማረኝ። ይኸው ሜዳውን ፈረሱን ይኸው እንደፈለግሽ መሆን ትችያለሽ። የምርህን? አዎ እንደፈለግሽ ቦርቂ፣ እኔ ያለሁሽ አታስቢ። አስወጣታለሁ፣ ግን አሜሪካ ያለው ጓደኛ ይሁን እንዳስወጣት አልፈለግም። ታዲያ ምን ችግር አለው አብርሽ? ይኸውልህ እኛ ከቤት እናባረራትና እዚህ ናት ያለችው እንላለን። መቼ መጥቶ አንተ ምንድን ነው የምትለው? አያት አይደለ? ማንን? ረዲያ ቢሮ ልበለ ወይኔ ተበለች። ወይ እንከራት እንዴ? ልጆች ቀሪ ያበላሹ። ትንሽ ብቻ ጠጥቼ ትሰማኛለህ? ውጣልኝ። እንደው በጣም ነው የምታስጠላኝ። እሺ ቆይ እኔ ምን አገባኝ? ለግሌ ስትል ለምን እሳት በቤንዚን አጠጣ? አይደለም እኮ ትዝታ ተብላሽቷል። አሰራ ብላኝ ነው። እዚህ ግቢ ምንም ነገር ቢበላሽ እኔ እንጂ የምሰራው አንተ ነው የምትሰራው። ሲጀመር የውሃ ቆጣሪ ከመቼ ወዲህ ነው ተደቅሎ ተወስዶ የምትሰራው? ያውልሽ እንደው ራስሽ ፍጭ። ስኳር አቀብኝ አይደለ? ስኳር ቀጥሉ ፍጭልኝ። ወይኔ 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 ለሽኝ ሰላም ጤና ይስጥልኝ። ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። ባለም ዳርቻ ያላችሁ ገንቼ በሞላ ዛሬ ደግሞ እነሆ ትህትና ድራማ የቤተሰባዊ አስተማሪ የሆነውን ይዤ መጥቻለሁኝ። ቪዲዮውን ስትጀምሩ በላይክ በማድረግ አበረታቱኝ። ዛሬ ላይ ትዝታ ቤተሰቡን እንዳለ ለማስወጣት ከቤት የምታሰረው ስራ እየተሳካላትም ነው። ደግሞም አብርሽ እዚህ ቤት እንድትቆይ ባያደርጋት ኑሮ ይሄ ሁሉ ነገር አይመጣም ነበር። አሁን ላይ ትዝታ በጣም ተንኮለኛና ክፉ ሴት መሆኗ የታወቀ ነው። በማስታጠቢያ ቤት ሻወር ልትወስድ ትትና ወደ ሻወር ቤት ስትገባ ቪዲዮ አስቀምጣ በዛ ደግሞ ከዚህ ቤት ካልወጣሽ ይህን ቪዲዮ እለቅብሻለሁ በማለት ለማስፈራራት አሁን ላይ በቪዲዮ እየቀረጸቻት ነበር። ሁሉንም ቢሆን ተራ በተራ እንደምታባረራቸውና እንደምታስወጣቸው እየዛተች ነው። አብርሽ ግን ይሄ አልገባውም። አሁን ላይ ትዝታን ቶሎ ብሎ ከቤት ካላስወጣት ሌላ ብዙ ነገሮችንም ትፈጽማለች። ታይ ደግሞ ብር ወዳጁ አብሯት እየሰራ ነው ያለው። ታዲያ አሁን ላይ የምታደርጋቸው ተንኮሎች በጣም ከባድ ነው። ሻይ ውስጥ መድኃኒት በመጨመር ሁለቱንም እንግዲህ ስታስተኛቸው አይተናል። አሁን ላይ ታዲያ ትትናን አብርሽን ትነጥቀኛለች በማለት በፍራቻ ውስጥም ስለሆነች በመጀመሪያ እሷን ማበረር እንዳለባት ስለዚህ በቪዲዮ አስፈራርታ ከቤት ለማስወጣት ወስናለች። አብርሽ ደግሞ የቆየ ታሪክ ነው፣ ከአንቺ ጋር ምንም አይነት ነገር የለኝም፣ መቆየት ከፈለግሽ ግን ቆይ በማለት ነግሯታል። ከኔ ጋር ምንም አይነት ነገር መቀጠል አንችልም የቆየ ታሪክ ነው ቢላትም እሷ ግን ተስፋ ልትቆርጥ አልቻለች። ቤት ያሉትን ሰዎች ሁሉንም ማስወጥቼ ከዛም አብርሽና እኔ በነፃነት እዚህ ቤት እንቆያለን በማለትም ነው እንግዲህ ሁሉንም እያተራመሰቻለች። እሷ ደግሞ የአብርሽ ጓደኛ ለአብርሽ አደራ ሰጥቶት እንደሄደ በደንብ ታውቃለች። ያንን ደግሞ ጭራሽ ከጓደኛውም ልታጣላው ትችላለች። ምክንያቱም ተንከኪስን የውሃ ቆጣሪ ተበላሽቷል ሂድና ስራ በማለት ቪዲዮ እየቀረጸችው ነበር እና ስራ ቆጣሪው ተበላሽቷል በማለት ወደዛ ልካ ታዲያ ወደዛውም ደግሞ የቀረጸችውን ቪዲዮ ለአብርሽ ወስዳ ሁለቱን አጣልታቸዋለች። ሰርቆ ሊሸጥ ነው ቆጣሪውን በማለት አብርሽም ታዲያ በንዴት እንዴት ይሆናል በማለት ተንከኪስ ቤቱ ባለቤትስ ይሄ ቪዲዮ ቢደርሰው ምን ይልሃል በማለት እንግዲህ ለአብርሽም ነግረዋለች። አብርሽም እንግዲህ ተንከኪስን ለምንድን ነው እንደዚህ የምታረገው ሲለውም እኔ እናንተ ልታጣላን ሊያጣሉ ስለፈለጉ ነው፣ እኔ ምንም አላደርኩ ሂድ ስራ ብለኝ ነው በማለትም እየነገረው ነበረ። ነገር ግን ቪዲዮውን ደግሞ ለጓደኛው ብትልከው ቤቴን እንደዚህ እያደረጉ ነው በማለት ምናልባት ሁሉንም ሊያስወጣቸው ይችላል። በፊት
በፍቅርና በደስታ ወንድምና እህት ሆነው እዛ ቤት ያሉት በሞላ እየኖሩ ነበረ። አሁን ግን ትዝታ ከመጣት ጀምሮ ቤቱ እየተተራመሰ ነው ያለው። ስለዚህ አሁን ላይ ሁሉንም መነቃቅራ ልታስወጣቸው ትችላለች። ትዝታ በጣም ተንኮለኛ ሴት ናት። አብርሽ ደግሞ ይህን ነገር ተገንዝቦ ቶሎ ከቤቱ ማስወጣት ነበረበት። ግን ደግሞ እሱ አሁን ላይ ስትለምነውና ጥፋት አላጠፋም ስትለውም ፈቅዶላት እየኖረች ነው ያለች። ሳይን በገንዘብ በመግዛት ሻውር ቤት ካሜራ እንዲያስቀምጥላትና ትትናንም ደግሞ ስትታጠብ እንዲቀርጻት እንዲያደርግ ስለ ገንዘብ እንደምትሰጠው ስትነግረው የገንዘብ ወዳጅ ስለሆነ ሁሉንም ነገር ይታዘዛታል። ትትና ምናልባትም የመሳይ እህት ትሆናለች። ስለዚህ እህቱን ሳያውቃት እየጎዳት ነው። ወደፊት ግን ይጸጸትበታል። እሱ ደግሞ ገንዘብ ስለሚወድ ምንም ቢያዙት ለገንዘብ ብሎ ይሞታል። ኪስ ደግሞ እንግዲህ ካሜራውን ሊያስቀምጥ ሲመጣ መሳይ ውሃ እና ሳሙና በማደባለቅ ሽንት ቤት ውስጥ ውሃ በመርጨት ያስቀምጣል። ነገር ግን ለመሳይም ቢሆን በጣም አደጋ እንደሆነ አልተገነዘበውም እንጂ ደግሞም ቢያዳልጠውና ቢወድቅ እዛው ቀሪ ነበረ። ግን ደግሞ ጉዳቱ የከፋ ሳይሆን በቀላሉ ወድቆ ሊነሳ ችሏል። ሁሉ ሴራ እንግዲህ የትዝታ ነው። ከዛ ላይ ወድቆ ምናልባትም የሆነ ነገር ቢሆን ኖሮ ለተንከኪስ ትልቅ ጸጸት ይሆንብን ነበር። ተንከኪስም ደግሞ ቆም ብሎ አስቦ የሰማውን ነገር ለትትና ቢነግራት የበለጠ እሷ ጥንቃቄ ልትወስድ ትችል ነበረ። ግን ደግሞ ይህንን አላደረገም። ተንከኪስን ያሰበው ሳሙናውን አድርጎ ካሜራውን ሲሰቅል እዛው ወድቆ ምናልባትም የከፋ አደጋ ቢደርስበት፣ እዛ ግን በጣም መጥፎ ነበረ። ግን ደግሞ ወድቆ በቀላሉ ተነስቷል። መሳይ ለብር ሟች ስለሆነ ተንከኪስ ደግሞ ይሄንን አላገናዘበም። ነገር ግን ያየውን ነገር ወይ ለአብርሽ ወይም ለትትና ቢነግራት ጥንቃቄ እነሱ ይወስዱ ነበር። አሁን ላይ ውስብስብ የሆነበት ነገር መጥቷል በዛ ቤት። ትትና ደግሞ ምንም የምታውቀው ነገር ስላልነበረ ገብታ ሻወር እየወሰደች ነበረ። ከዛ እሷ ከመግባቷ በፊት መሳይ ካሜራውን ሰቅሎታል። ግን ደግሞ እሷ የምታውቀው ነገር የለም። ተንከኪስ ግን አሁንም ቢሆን እንግዲህ ለገልሞ ነግሮት ነበረ። ገልሞና ተንከኪስ ሆነው ትትና ታጥባ እስከምትወጣ ድረስ እየጠበቋት ነበረ ካሜራውን ለማውረድ። ካሜራው ግን በትዝታ እጅ ከገባ ትትና ምንም አማራጭ የላትም። ከዛ ቤት መውጣት እንዳለባት ነው የሚያሳየው። ታዲያ ትዝታም እየተመለከተች እነዚህን ሰዎች መጀመሪያ ማስቀድሜ ማስወገድ ነበረብኝ በማለት አሁን ላይ ግን ካሜራው እንዴት እጇ እንደሚገባ እያሰበች ነበር እሷን ቆማ። እነሱም ደግሞ ትትናን ቆመው እየጠበቁ ነበረ። ደግሞ እነገልሞም ቢሆኑ ወደ ሻውር ቤት መግባት አይችሉም። ምክንያቱም ትዝታ ዘዴ ፈጥራ እኔም ልታጠብ ነው እንደ በማለት በሴትነቷ ወደ ሻወር ቤት ተገባች። ቀድማ ካሜራውን የምትወስደው እሷ ናት። እሷ ትትና ደግሞ የምትገነዘበው እኔ ስታጠብ ሊያዊ ነው ብላ ምናልባትም እሷ ለራሷ ችግር ትወስድ ይሆናል። ትዝታ ግን በሴትነቷ ገብታ ካሜራውን ልትወስደው ትችላለች። ታሰበችበት ብዙ ለማጣላት የማታደርገው ነገር የለምና ገልሞና ተንከኪስ በቀዳዳ እያዩሽ ነው ብላም ለትትና ነግራ ሁሉንም ልታጣላቸው ትችላለች። አሁን ላይ ትትና ደግሞ ተመሳይ ጋራ እክችን ውስጥ ነበሩ። ትትና ታዲያ ስለ ቤተሰቦቹ እየጠየቀችው ነበረ። መሳይ ደግሞ ስለ ቤተሰቦቹ ማንነት ሊነግራት አልቻለም። እዚህ ቀደምም ቢሆን መሳይን የት ሀገር እንደተወለደ ወዴት አካባቢ እንደሆነ ትውልዱ እየጠየቀችው ነበረ። ዛሬም ታዲያ ቤተሰቦች የት ናቸው? እናትና አባት ቤተሰብ የለህም ወይ በማለት ስትጠይቀው መኖርም አሉ ግን ደግሞ አላቃቸውም በማለት ታዲያ ሀገሩንስ አታውቀውም ወይ ብላ ስትጠይቀው አውቀዋለሁ ብሎ መልሶላታል። የት ነው ብላ ስትጠይቀው ግን ሊነግራት አልቻለም። የጭራሽ ተናዶ ካጠገቧ ይሄዳል። ትትና ግን በትትና ቤተሰብ እኮ ያስፈልጋል። ቤተሰብ አሁን ሳይሆን የሚጠቅመ ትዳር ስትይዝ ልጅ ስትወልድ ብዙ ነገር ቅር ያስብልሃል። ቤተሰቦችንማ ማወቅ አለብህ። የት አካባቢ ነው በማለትም ጥያቄውን ብታቀርብለት እሱ ግን ፈቃደኛ ሆኖ ሊመልስላት አልቻለም። እንግዲህ መሳይ ለትትና ወንድሟ ነው። አሁን ላይ እግሩ ላይ ያለውንም ቢሆን ሆስፒታል ሄዶ እንደሚያጠፋው እየታጠበ በራሱ እያብሰለሰለ ነበር። የምወዳት ልጅ ከማግባቴ በፊት የእጅህን ነገር ምልክቱን ማጥፋት አለብኝ በማለት ታዲያ ትትናንም ቢሆን አካባቢውን ቢነግራት ምናልባት እህትና ወንድም መሆናቸውን ልትገነዘብ ትችል ነበረ። ነገር ግን መሳይ ሊነግራት አልቻለም። ምልክቱንም ቢሆን ሐኪም ቤት ሄዶ
ታክሞታል። አሁን ላይ አካባቢውንም ብትጠይቀው ፈቃደኛ ሆኖ ሊነግራት ስለማይችል በምንም አይነት ወንድምና እህት እንደሆኑ አይተዋወቅም። አሁን ላይ ቤተሰቦቹን እረስቷቸዋል። ነገር ግን የተወለደበትን አካባቢ በደንብ ያውቃል። ይኑሩ ሞተው ይሁን ግን ደግሞ ይህንን የሚያውቀው ነገር የለም። ለትትና ግን ምናልባት አካባቢውን ቢነግራት ወንድሟ እንደሆነ ትረዳ ነበረ። እሱ ግን ፈቃደኛ አልሆነላትም። ወደ ትውልድ ቦታው ቢሄድ እንኳን ቦታው አይጠፋበትም። ግን ደግሞ ከዛ መሄዱ ለሱ ከባድ የሆነበት ነገር ሊኖር ይችላል። ትትናንም ቢሆን ስትጠይቀው ይናደዳል። ነገሩ ግልጽ አይደለም። ባትን ቁምጣ ሲለብስ ሶፋ ላይ ቁጭ ሲል አጋጣሚ ምልክቱን ከታፋው ላይ ካላየችው መሳይ አሁን ላይ ለትትና ሊነግራት አልቻለም። ግን ደግሞ ትትና አሁን ላይ ችግር ላይ ስለሆነች ምናልባትም ከዚህ ቤት ልትወጣ ትችላለች። ሽም ቢሆን ለትትና መሳይ በጣም ድብቅ ሰው እንደሆነና ለሰው የራሱን ሕይወት ታሪክ መናገር እንደማይፈልግ ነግሯት ነበረ። አንድ በኩል ደግሞ የግሌና ገልሞ አሁን ላይ እልባት አልተገኘላቸውም። ሁለቱም ይፋቀራሉ። ነገር ግን ገልሞ መጠጥ ያበዛል። አሁን ላይ ታዲያ ቅጣት ሰጥተው ነበረ፣ ከቤትም እንዳይወጣ መጠጥም እንዳይጠጣ። የግሌ ስለነገረችው ከቤት አልወጣም። ምናልባት በዚሁ ከቀጠለች ገልሞ ስካሩን እና መጠጡን ትቶ ወደ ራሱ ህይወት ሊመለስ ይችላል። አሁን ላይ የግሌ እየተቆጣጠረችው ነው። የግሌም ታፈቅረዋለች። እሱም የግሌን ከመጀመሪያው ጀምሮ ያፈቅራታል። ለአብርሽ ሲል ብዙ ጊዜ ቢጎዳም አሁን ላይ ግን አብርሽም ቢሆን እንደሚያፈቅራት ገልሞ ለግሌ ነግሯታል። ገልሞም ቢሆን የግሌን ስለሚያፈቅራትና ስለሚወዳት እሷ ያለችውን ነገር ተግባራዊ አድርጎ ከቤት አልወጣም፣ መጠጥም ቢሆን አልጠጣም። ስለዚህ ሁለቱም ስለሚዋደዱ ምናልባት አንድ ቀን እልባት አግኝተው የራሳቸውን ህይወት ሊኖሩ ይችላሉ። አሁን ላይ ትዝታ መታ ቤተሰቡንም ብታተራምሰው ፍቅር አያልቅምና የግሌና ገልሞ ደግሞ እስካሁን ድረስ ፍቅሩንም አልገለጸላትም። ያኔ ሰክሮ መጥቶ ብቻ አብርሽ አንድ እድል ሰጪኝ ብሎ የግሌን ሲጠይቃት ደግሞ ከዚህም በኋላ አሳልፌ አልሰጥም፣ እኔ እሷን ወዳታለሁ፣ አፈቅራታለሁ ብሎ ተናግሮ ነበረ። ንጋታው ግን ተስካሩስ መልስ ሲጠፋ የግሌን ሆነ አብርሽን ምን ብያለሁ በማለት ሽምጥጥ አድርጎ ነበረ። ግን ደግሞ ላይ የግሌ የምትለውን ነገር ስለሚሰማትና ስላከበራት ከቤት አልወጣም፣ አልጠጣም። ስለዚህ እንደሚያፈቅራትና እንደሚወዳት እርግጠኛ ሆናለች። የግሌ ግን ፍቅሯን ገልጻለታለች። ግን ደግሞ እሱ ፍቅር ጥያቄዋን አልተቀበላትም። ምክንያቱም አብርሽን ማስቀየም ስለማይፈልግ አሁን ላይ ወንድሜን ማስቀየም አልፈልግም፣ ራስ ወዳድ መሆን አልፈልግም። አብርሽ ደግሞ የግሌን በጣም እንደሚያፈቅራት ስለሚያውቅ አሁን ላይም ድረስ የጠየቀችውን የፍቅር ጥያቄ አልመለሰላትም። ነገር ግን ያዘዘችውን ተግባራዊ እያደረገ ነው። ደግሞ አሁን ላይ የግሌን ቢያፈቅራትም አንድ እድል ስጭኝ ማለቱን አቁሟል። ምክንያቱም ከመጀመሪያው ጀምሮ ገልሞ እንደሚያፈቅራት ስለሚያውቅ እኔ ነኝ በመሀላችሁ የገባሁት እሱ ይወድሻል በማለት ነበረ የነገራት ከዚህ በፊትም። ግን ደግሞ የገልሞ አሁን ላይ የእሱን ፍቅርም ሆነ የእሷን ፍቅር ሊቀበለውና ጥያቄዋንም ተግባራዊ አላደረገውም። ቀጣዩን እንግዲህ ወይ ምናልባትም ሊገልጽላት ፍቅሩን ይችላል። በአንድ በኩል ደግሞ ለአብርሽም ቢሆን የግሌ እውነቱን ነግረዋለች። ትዝታ ከዚህ ቤት ሁላችሁንም አባረራችኋለሁ ብላለች። ስለዚህ ቀድማ እሷ ከማስወጣቷ በፊት ብታባረራት ይሻላል፣ ከዚህ ቤት ብትሄድ ይሻላል ብላ እየነገረችው ነበረ። ወድጄን አይደለም ያስቀመጥኳት በማለትም እንግዲህ መልሶላታል። እሱም ቢሆን አሁን ላይ የፈራው ምክንያት ሊኖር ይችላል። አብርሽ ግን ደግሞ ሁሉንም ከቤት ስታባረራቸውና ስታበጣብጣቸው አሁንም ቢሆን ትዝታ ከዚህ ቤት ካልወጣች መጨረሻቸው መበታተን ነው። ቀጣዩን እንግዲህ አብረን እናያለን። ደስ የሚልና አስተማሪ እንዲሁም ደግሞ ቤተሰባዊነትን ፍቅርን የሚሰጥ ታሪክ ስለሆነ እናንተም ታዲያ ላይክ እና ሰብስክራይብ በማድረግ አበረታቱኝ። በያላችሁበት ሰላም ሁኑልኝ። የዛሬው ቪዲዮ በዚሁ አብቅቷል። ትዝታን አብርሽ ከቤት ካላስወጣት አሁን ላይ ትትናን እንግዲህ ምናልባትም ቪዲዮ ከእጇ ከገባ
ከዚህ ቤት ልታባርራት ትችላለች። ስለዚህ የመሳይና የትትና ወንድምና እህት መሆናቸውን መቼም ላታውቅ ትችላለች። ቀጣዩን አብረን እናየዋለን። የዛሬው ቪዲዮ በዚህ አብቅቷል። ላይክ ሰብስክራይብን አትርሷት። በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ቆይታ ይሁንላችሁ ወገኖቼ።